ሩታ ሄርሜላና አብርሃም አጠገብ እንድትደርስ አልፈልግም። እኔ ጋር የሩታ ፋይሎች በጣም ብዙ ፋይሎች አሉ። እንግዲህ በጣም ብዙ ቪዲዮዎች ማለት አንድ ቪዲዮ ሁለት ሶስት ቪዲዮ ቢሆንም የሩታ ቪዲዮዎች አብዛኛው ቪዲዮዎችን ኮፒ አድርጌ አስቀምጫቸዋለሁ። ምንም ቢሆን አንተ ምንድነው ቪዲዮውን እያስፈራራክ ምናምን አይደለም መሆን ያለበት። ማጥፋት ያለብን ቪዲዮ አሁንም ማጥፋው። ምክንያቱም ነገ ይጸጽታል። ገብቷል? የሆነ ነገር ብትሆን እሷ ይጸጽታል። እንደ ጥፋት ደግሞ ስትል ልክ ነህ፣ ጥፋተኛ ናት። ገብቷል? እዛ ጋር በሰው ዝግጅት ላይ መግባት አልነበረባትም፣ ግን በሰው ግፊት ነው የገባችው። ዳኒና ሜሪ ናቸው ይዘዋት የገቡት። ብዙ ነገሮች ያበቁ ነገሮች አሉ። አንቺም ይመስለኛል የደስታና የሩታን አብሮ መሆኑ ተቀብለሻል። ሰላም 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 ሰላም፣ እንደተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳኒ እግዚአብሔር ይመስገን፣ እናንተ ጋር ሁሉ መልካም ሁሉ ሰላም። እኛ ጊዜ የተመሰገነ ሁሉ መልካም ሁሉ ሰላም ነው። ድጋሜ መጥቻለሁ። ዛሬ ወደ እናንተ ስመጣ ደግሞ እንግዲህ አንድ ሰው ለማግኘት አንድ ሰው ለማውራት ወደ እናንተ ጋር የመጣሁት ገኒ በአስቸኳይ ፈልጋኝ እዚያ ጋር አልነበረችም እና መጣለች ወደዚህ እና ፈልጋኝ ከቡቼ ጋር የነበሩት ዋና ቪዲዮዎችን አይታለች። ያው እንደምታውቁት እንግዲህ ገኒ ያለችውን ነገር ከመቀበል እና የገኒ ሽታ ከመቀበል ውጭ ማማራጭ የለንም እና እፈልግሃለሁ በጣም በጣም ነው የምፈልግህ ብላኝ አቻኩላ ነው የጠራችኝ። እኔም ደግሞ እንግዲህ ከምንም ነገር በላይ ለእሷ ታዛዥና እሷ የምትይ ነገር እንደምሰማ ታውቃላችሁ። ከዚህ በፊትም እንግዲህ ገኒ ብዙ ነገሮችን ብላኝ ብዙ ነገሮችን ተው በላይ ትቻለሁ እና እንግዲህ ዛሬ ደግሞ ለምን እንደፈለገችኝ ባላቅም ለምን እንደጠራችኝ ባላቅም ገኒ የምትለኝ ነገር በሙሉ ለማድረግ እንትን አቆማለሁ ማለት ነው እና አንዳንድ ሰዎች አላችሁ በኮመንትም ሆነ በምንም ስለ ሩታ ስናነሳ ወር ደግሞ ስለ ሩታ ስናወራ ሄድበት ምናምን እያላችሁ ያላችሁ ሰዎች አላችሁ። በውስጥ መስመር ልክ እንደዛው እንትን ስትናገኝ ቦታ አላችሁ። እኔ ነገሮችን እንትን ሳርግ የነበረው ፋይሎቹ ላውጣለው ይስሪ የነበረው በነቡቼ በሌላ ሰዎች በሆነ ነገር እና ደግሞ እሷን ከሰራችሁ ስራ አንፃር ነው እንጂ እኔ ከሩታ ጋር ግልጽ ኖሮብኝ ወይም ደግሞ እሷን ተልቼ የሆነ ነገር ብዬ እንዳሆነ ታውቁ ፈልጋለሁ እና ዛሬ የመጣሁት ዋነኛ ሀሳብ ገኒ ስለፈለገችኛ እሷ ከሷ ጋር ለማውራት ብቻ ነው እና የሩታን ፋይል ለአንዴና ጊዜ ገኒ ፍላጎቷ ከሆነ ገኒ የሚደብራት የሚያስከፋት ነገር ከሆነ ያን ነገር አጠፋላታለሁ ማለት ነው እና በስልክም እንዳወራችኝ እስካሁን ድረስ ታግሻለሁ የሆነ ነገር ምናምን ብላ ገኒ ስሜታዊ ብዙ ነገር ተናግራለች እና ለዛም አይደብረኝም። ለዛ የሚያስከፋይ ነገሮች አይደሉም ያሉት ማለት ነው እና ያው እኔ የሩታን ፋይል እኔ ጋር ሲደርስ ወር ደግሞ የሩታን ፋይል የሩታን ነገር ሲይዝባት እኔ በዛ ልክ ለመጥፎ ፍላጎት ኖሮኝ አይደለም ወይም ደግሞ እሷን ለመጉዳት ወይም ደግሞ እሷ የሆነ ነገር ለማለት ምናምን ነገር ፍላጎት ኖሮኝ አይደለም። ያው እንግዲህ እንደምታውቁት ነው ማለትም እንግዲህ እሷ ከሰራችው ስራ አንፃር እሷ ከያዘችው ፎቶ አንፃር ጀስት ለማቻቻልና የሆነ ነገሮችን እኩል ለማድረግ ያም እኩል ለማድረግ ነው እንጂ ያን ነገር እንትን ብዬ አይደለም እና ሲቀጥል ደግሞ እንደሚታወቀው የሁላችንም ፍላጎት ሄርሜላና አብርሃም አብረው እንዲኖሩና ነገሮችን አብረው እንዲቀጥሉ ወደፊት ላይፋቸው እንግዲህ ሁለቱም እንደሚዋደዱና ሁለቱም እንደሚፋቀሩ እናውቃለን። ያ ነገር እንዲስተካከል አብረው እንዲሆኑ ማራቸው ያሉ ሰዎች አሉና ከማራቸው ሰዎችም እንዲወጡላቸው ላይፋቸውን በሰላም እንዲወሩ ያ ነው ብቻ ፍላጎታችን እንጂ ሩታ ለመጉዳት የሆነ ሰው ለመጉዳት ምናምን ነገር የታሰበ ነገርም አይደለም። ፍላጎቱ ማሳውም የለንም እና የምላችሁ ነገር ምንድነው ይሄ ፋይል እኔ ጋር የመኔ ፖስት ሀሳብ ይወረኝ ይሄ ነገር የፖስት ሀሳብ ይወረኝ ኖሮ እስካሁን የምንቆይበት አንዳች ምክንያት የለም እና እንዳ ማለት ሁላችሁም የምታዩት ቪዲዮ የምታዩ ሰዎች እንዳይጨንቃችሁ ምንም እንዳይላችሁ እንዳትፈሩ ጭምር ማለት ነውና ፍርሃት አያስፈልግም። እንዳትፈሩ ጭምር ነው የምላችሁ። ፖስት ማድረግበት አንዳችም ምክንያት አንዳችም ምንም ነገር የለም ማለት ነው ቤተሰብ እና ምን ልላችሁ ፈልገው ነገር የሩታን ቪዲዮ የሩታን ቅሌት ወር ደግሞ የሩታን ይሁን ነገር ማናችሁም አታዩትም ወር ደግሞ ማናችሁ ጋር ደርሶ ማናችሁም እንትን አትሉትም ማለት ነው እና ጀስት በእሷን እንግዲህ ታስቡ ሰዎች ካላችሁ ራሳችሁ መውዳት ትችላላችሁ። እኔ የምፈልገው ሩታ በሰላማዊ መንገድ ልጁ ላይፉ እንዲመራበት ላይፉ እንዲቀጥልበት ነው ፈልገው ሄርሜላ አጠገብ እንዳደርስ አብረን አጠገብ እንዳደርስ ነው የኔ ፍላጎቴም ሆነ አላማዬም ማለት ነው እንጂ ኪዬ ይጎዳታል ኪዬው ነገር ይላታል ኪዬ እንደዚህ አይደለም።
ቤተሰብ እና እንታቁን የሚፈልገው ነገር ምንድነው? ዋነኛ ነገሩ ሩታ አብርሃም አጠገብ እንዳትደርስ ብቻ ነው የኔ ፍላጎቴ እንጂ ሩታን የመጉዳትም ሆነ ሩታን የማስከፋት ሩታን የሆነ ነገር የማድረግ ፍላጎትም ሆነ ሀሳብ የለኝም። ይሄን ነው እና ምንድነው እኔ ጋር ፋይል ኖሯት እኔ ጋር ጉዷ ስላለ እኔ ጋር በስነ ስርዓት አርፋ እንድትቀመጥ ልጆቹ ላይፋቸውን እንዲመሩበት እንድትተዋቸው ብቻ ነው የኔ ፍላጎትም ሆነ ሀሳቤ ማለት ነው። ምንድነው ማናችሁም በእኔ ተነሳ በእኔ ምክንያት ሆነ በእኔ በኩል ትውረት የምታስቡ ሰዎች ካላችሁ ራሳችሁን ችላችሁ ራሳችሁ ማድረግ ትችላላችሁ። ያኔ አንድና አንድ ፍላጎቴም ሆነ ገኒ መጣች ቤተሰብ ገኒዬ እንዴት ነህ? ሰላም ነው። የተፋሰው ሁሉ ሰላም ሰላም ሰሞኑን መንገድ አብዝቻለሁ። ለዛ መንገድ ይመቻል እንዴ? እኔ እንጃ ለኔ ተመችቶኝ ይሆናል። መንገዱ ያደክማል እንግዲህ እኔም ጠፋ ብያለሁ። ሁሉ ሰላም ቤተሰብ ሁሉ ሰላም እግዚአብሔር ይመስገን ሁሉ ሰላም። ጠፋሽ በቪዲዮም ከመጣሽ ምናምን ቆይሽ? ትንሽ የነበርኩበት ሁኔታ ላይ ጥሩ ሁኔታ ላይ አልነበርኩኝም። ለዛ ነው ቪዲዮ የሚያሰራ ሁኔታ ላይ አልነበርኩኝም። እንደውም ሰሞኑን ከመጣሁ በኋላ አንድ ቪዲዮ ሰርቻለሁ መሰለኝ። አውቃቸዋለሁ እሱን እና እኔ ደግሞ እንግዲህ እኔ ልጅሽ ስትጠሪ የፈጠነ መጣ ቪዲዮ ደቀነ ነበር። እኔ ግን ከቪዲዮ ውጪ ነበር እንድናወራ የፈለኩት። ያው እንግዲህ ከተቆጣሽኝም ከመከርሽኝም በቪዲዮ ብዬሽ እኮ ምን ማለት አይደለም። ግን ያው የፈለኩ ከቪዲዮ ውጪ ነበረ። ሳውራ ቪዲዮ መቆረጥ ችግር የለም። ኧረ ችግር የለውም፣ ኖርማል ነው። ምን የምናወራው ነገር እኮ የለም፣ የሚታወቅ ነገር ነው። ግን ያው በስልክ ምን እንዳወራውክ ሰሞኑን ትንሽ አንዳንድ ዝም ብዬ እየፈጠራችሁ ነበር። አንተም ከብቼ ጋር እያየሁት ነበረ እና በስልክ ማታ ደውዬልክ ነበር እና እያየሁት ያለው ነገር ጥሩ አይደለም። ገብቶሃል? እኔ በጣም ነው የምወድህ፣ በጣም ማከብር ልጅ ነህ። ከዚህ በፊትም ብዙ ነገር አውርቼ ካለሁ ገብቶሃል? ያልሆነ ነገር እንዳታረግ፣ ነገ የሚጸጸት ነገር እንዳታረግ ብዬ ብዙ ነገሮችን አውርቼ ነበር እና አሁን ደግሞ እያየሁት ያለሁት ነገር አሁንም ያው ነው እየሆነ ያለው ማለት ነው። ስለዚህ ያ ነገር ደግሞ አንተ የሩታን ክፉነት መቼም አትፈልግማ። አዎ ካልፈለክ ደግሞ አሁን ይሄንን ቪዲዮ ማጥፋት ነው ያለብክ። እሺ ገኒ ማለት ይኸውልሽ እኔ የሩታን ክፉ ነገር ባስብ ወር ደግሞ ለሩታ ክፉ ነገር አስብ ቢሆን ኖሮ እንግዲህ ለቪውም ስል ለውን ነገርም ስል የሩታን አብዛኛው ነገሮችን ወደ ሚዲያ አውጣው ነበር። ገባሻ? ምክንያቱም እንግዲህ ይሄ ሶሻል ሚዲያ የተባለው ነገር ለክፉ ወደጉ የመጣ ነገር ነው አይደል? እኛ እዚህ ጋር ትክክለኛ ላይፋችን ነው የምናሳየው፣ ትክክለኛ ነገራችን ነው የምንወጣው አይደል? ያ ነገር ትክክለኛ ነገር ነው ብዬ አልተረዳችሁኝም ማለት አውጣ ነበር ሁሉ ነገር ማለት ነው ወደ ሚዲያ። እንግዲህ እኔ ጋር ያለው ነገር እናንተ መኑትም አትመኑትም እኔ ጋር አንድ ነገሮች አሉ። ያ ነገር ደግሞ እውነትም ሆነ አሁንም የሩታን ነገሮችን ያበላሻል። ገባሽ አይደል? እኮ እኔ እኮ እንደሚያበላሽ ስላወኩኝ ነው እየተናገርኩ። እሷ ታድርገው አታድርገው እንደሚያበላሽ ስለማቅ ነው አጥፎ ያልኩ። ያን ያህል አልጫነህም ነበር ማታም በስልክ እንዳወራው። እንግዲህ አሁን አንዳንዴ ብዙ ነገሮች ያበቁ ነገሮች አሉ። አንቺም ይመስለኛል የደስታና የሩታን አብሮ መሆኑ ተቀበለሻል። እንደዛ ቢያሳብ አለኝ። ምክንያቱም እንግዲህ እዚህ ከተማ ላይ ደስታ ቤት ገዝቷል። ቤቱን እየሰራ ያለው ለሩታ የተባለ ቤት አይደል? እና እዛ ሄደሽም እንዳየሽ አውቃለሁ፣ ብዙ ነገሮችን አይቻለሁ። እና ያ ማለት ደግሞ እንግዲህ ደስታ ተቀበለሽዋል የሚል ሀሳብ አለኝ። ተቀብዬዋለሁ ሳይሆን እሷ ከተቀበለችው የሚመለከተኝ ነገር ስለሌለ ነው እንጂ እኔ እሱ የሚቀበልበት ምክንያት ምንም ነገር አይኖርም። ለምን አትልም? አንደኛ እሷ ፍላጎቷ ነው እኛ የምናከብረው ማለት አንድ ቪዲዮዎች የሚያየው ነበረ ቤት ሽማግሌ ሊገባ እንደሆነ ምናምን ነገሮች ያየው ነበር ቤት ሽማግሌ ሊገባ ነበር እናንተ ጋር ምናምን ነገሮችን አይቻለሁ። ፍቃደኛ ስላልሆኑ ነው የዘገየው። በቃ እና ያን ነገር ስላየው ነው እኔም ወደዚህ እርምጃ የገባሁት ማለት ነው። ምክንያቱም እንግዲህ ሁሉም መሰማት ካልቻለና መዋደድ መፈቀር ካልቻለ ክብር ያለው መዛጋትና ክብር ያለው መለያየት በጣም ትልቅ ነገር ነው። ገባሽ አይደለ?
ያው እኔ ካንቺ ባላቅም ማለት ነው። እውነት ነው። ክብር ያለው መለያየት ማለት እንግዲህ አብርሃምና ሩታ ሳይጣሉ ልጃቸውም አባት እኮ ፊት እንደዚህ አድርጎ የነበረ እናት እኮ ፊት እኮ እንደዚህ አድርጋ የነበረ የሚባል ነገር ሳይፈጠር መለያየትን የመሰለ ነገር የለም እና ያኛው ነገሮችም ደግሞ እንግዲህ በሩታ በኩል ብቻ ሳይሆን በሩታ ጎን ባሉ ሰዎች ብዙ በነሱ ግፊት ሩታ ነገሮች እያደረገች ነበር የነበረው። እንደገና ደግሞ እንግዲህ የቀረጥ ፕሮግራም ገብታ እስከ መረበች ነው ደርሳለች። ሩታ ፈለገችው አልፈለገችውም የነዳኒም ግፊት ወይ የነሜሪ ግፊትም ቢሆንም ማለት ነው እነሱና ያ ነገር እንዳይፈጠር አብርሃም የራሱን ላይፍ እንዲኖር ሄርሜላም እንደዛው ሩታም ከደስታ ጋር ላይፍ እንዲቀጥል ሁላችንም ያን ነገር ነው ፈልገባሽ አይደለ? ምክንያቱም እዚህ ጋር ሁላችን በሰላም ድረስ ሁሉም ሰላም ስለሚፈልግ ይሄ ፋይል ደግሞ ሩታ ከተያዘባት ሩታ ከወጣባት ያ ፋይል ሩታ ቢያስፈራራት ከሆነ ሩታና ሄርሜላ አብርሃም የሚገርም ነገር የለም። ምክንያቱም ሩታ ይሄን ፋይል ለመታሰብ ከሆነ አልፋ ትቀመጣለች የሚል እሳቤ ውስጥ ገብቼ ነው እንጂ እኔ ሩታን ለመጉዳት ወይም ደግሞ ሩታን ወደዚህ ወደ ቪዲዮዎች እሷን ለማጥፋት ማስቡ አንዳችም ነገር የለም። ያው ቢሆንም እኮ አንተ እያስፈራራሃት ምናምን አይደለም ገብቶሃል? እያስፈራራህ አይደለም ቪዲዮ የምትይዘው ገብቶሃል? እሷ ፍላጎቱ ስላላት ስለምትወደው እንጂ ያን ያህል ለማኝም ሆነ አይደለም። የራሷ የምትለውም ሰው አጣ አይደለም ገብቶሃል አይደል? ስለምትወደው ስለምታከብረው ከዛ አንፃር ነበር። አንዳንዴ ልጅነት ከባድ ነው ገብቶሃል? እንጂ እኛ እንድትለምነው ብለን ምናምን አይደለም። አሁን የራሷ ኑሮ መኖር ትችላለች እሷ እሱም እንደዛው ማለት ነው። እኛ አንድ ቢሆኑልን ደስ ይለን ነበር። ካልሆነ በኋላ ደግሞ ምንም እንለማመጥበት ምክንያት የለም። እሷ ምንም የምትለማመጥበት ምክንያት የለም። እንደ ጥፋት ደግሞ ስትል ልክ ነህ፣ ጥፋተኛ ናት ገብቶሃል? እዛ ጋር በሰው ዝግጅት ላይ መግባት አልነበረባትም። ግን በሰው ግፊት ነው የገባችው። ዳኒና ሜሪ ናቸው ይዘዋት የገቡት። እኛ ፈልገነው አይደለም። እኔ እንደውም ከቆየ በኋላ ነው ቪዲዮ ያወኩት እንጂ አላወኩኝም። ግን ኦዲየንስ ነው እየደወለልኝ የነበረው ለምን የነበርኩበት ቦታ ላይ ቪዲዮ መስራት ስላልቻልኩኝ ማለት ነው። እና ያንን ነገር ደግሞ ጥፋተኛ ናት። እኛ ደውለንም ተናግረናታል። ከመጣሁኝም በኋላ ነው ቪዲዮ ሰርቻለሁ። ሙሉ ጥፋተኛ ናት። በሰው ምሪት መመራት እንደሌለባት ሁላ ተናግረናታል። ግን ምን ታረጋዋለህ? አንዳንዴ ልጅነት ከባድ ነው። በጣም ገብቶሃል አይደል? ጠንካራ ናት። ግን እኛ እንደዚህ ውስጥ እንድትገባ ፈልገን አይደለም። ገባህ አይደል? ስለዚህ አሁንም ቢሆን አንተ ምንድነው ቪዲዮን እያስፈራራክ ምናምን አይደለም መሆን ያለበት። ማጥፋት ያለብን ቪዲዮ አሁንም ማጥፋው። ምክንያቱም ነገ ይጸጽታል። ገብቶሃል? የሆነ ነገር ብትሆን እሷ ይጸጽታል። ስለዚህ እሺ ግን ይኸውልሽ እንግዲህ እኔ ሰላምን የሚመጣ ከሆነ ድጋሚ የማይዳረሱበት ነገር ከሆነ አሁንም ድጋሚ እንደሌላ ጊዜ እሷን በእነሱ ተመርታ መጥፎ ነገሮችን የማታረግ ከሆነ እኔ አንቺ መተሽብኝ ምንም ቢሆን ነገር የለም። ገባሽ አይደለ? ያ ማለት ደግሞ እንግዲህ አንቺ ስለመጣሽ አንቺ ናምኜ አንቺ የምትል ነገር እሺ ብዬ እኔ ጋር ያሉት ነገሮች በሙሉ አጠፋልሽ ቃል ገባልሻለሁ። አይደል? ስልክ ያሉት ነገሮች እንግዲህ ነውጪ መተው ነዩም ሁሉም መቶ አጥፋ እያለኝ እንግዲህ አይተሻል እኮ ሰሞኑን እያየሁ ስለሆነ ለእነሱም ቢስላልክ ነው ብቻ ደውሎልኝ እስኪ አንቺ ደግሞ አውሪ ያለኝ ገብቶሃል አይደል? ለእነሱም ቢስላልክ ነው ብቻ ቀጥታ ይደወለልኝ እንጂ እኔ እንደውም ቪዲዮ ያየሁት ማታ ነው እንጂ ያየሁት አልነበረም እንደነገርኩ ማለት ነው። ስለዚህ ብቻዬን የደወለልኝ እነሱን እምቢ ስላልክ ነው ይሄንን ነገር ላወራክ የቻልኩት። ስለዚህ አስቸኳይ አጥፋ። ካሁን በኋላ እንደዚህ አይነት ነገር ቪዲዮ ባትይዝ አሪፍ ነው። ለራስም ጥሩ አይደለም። ገብቶሃል? ስለዚህ ብታጠፋ አሪፍ ነው። ያልሆነ ነገር ከዚህ በፊትም ነግሬያለሁ። መደጋገም አስፈላጊ አይደለም። ገብቶሃል? ስለዚህ ባለፈ ነገር ላይ እንዳንጸጸትበት የሚገባውን ነገር ብታረግ አሪፍ ነው። እሺ ገኒ በቃ እንግዲህ አንቺ ያየሽ አንቺ ባለሽበት እንግዲህ የሩታን ሙሉ ለሙሉ እኔ ጋር ያላትን ፋይሎችን እንግዲህ በፊትሽ አጠፋልሻለሁ ማለት ነው። ሌላ ለመሆኑም በምን እርግጠኛ ነኝ? ሌላዎችን ፋይሎች ይወራሉ እኔ ጋር። እሱንም ደግሞ በፍላሽ ያሉትን ፋይሎች ደግሞ እንግዲህ እሱንም አምጥቼልሻለሁ ማለት እንግዲህ እኔ ጋር የሩታ ፋይሎች በጣም ብዙ ፋይሎች አሉ። እንግዲህ በጣም ብዙ ቪዲዮዎች ማለት አንድ ቪዲዮ ሁለት ሶስት ቪዲዮ ቢሆንም የሩታ ቪዲዮዎች አብዛኛው ቪዲዮዎችን ኮፒ አድርጌ አስቀምጫቸዋለሁ። እንግዲህ ያን ነገር ደግሞ እንግዲህ መታመስ ስላለብን ከስልኬ ጀምሬ ሙሉ አጠፋልሻለሁ ማለት ነው እኮ። ሙሉ እርግጠኛ ነው መሆን ያለብን። ችግር የለውም። ባኔ እርግጠኛ ነው። ዳግመኛ እንደዚህ አይነት ነገር እንዳይመጣ ነው የምፈልገው። ገባ? ባኔ እርግጠኛ ነው። ስለዚህ ድንገት አንተ አሁን ስልክ ይዣለሁ ነው የምትለው፣ አይታወቅም እኮ ምን እንደሚፈጠር። ገብቶሃል? ካንተ ወጥቶ ሌላ ሰው ጋር ሊደርስ ይችላል። ግን ችግር የለውም። በእኔ በኩል የትኛውም ሰው ጋር እንደማይደርስ የትኛውም ሰው ጋር እንደማይመጣ ቃል ገባልሻለሁ፣ በእኔ በኩል ማለት ነው። እና ያው መታመን ስላለብን
እምነት ነው አይደለ? እምነት ስላለብን እንግዲህ እኔ ያሉት ነገሮች በሙሉ ያሉት ቪዲዮዎች በሙሉ አጠፋልሻለሁ። ችግር የለውም። እንግዲህ እኔ ሩታ የመጉዳትም ፍላጎትም የለኝም ሀሳቡም የለኝም። አንቺ መተሽብኝ ደግሞ እኔ እንዲህ ነው ነገር የለም። ሩታም ላወራው ምናምን ብላ ነበረ። ከሩታ ጋር የማውራት ፍላጎት መሰለኝ እኔ ፍቃደኛም ሳልሆንኩኝ ነበረ። ገባሽ አይደለ? ግን ደግሞ አንቺ መተሽ እዚህ ድረስ መተሽ ደግሞ እኔ አንቺ ብለሽኝ ማረበት አንዳች ምክንያት የለም። የቀረውን ቪዲዮ ግን ነገ ይዘልኝ እንድትመጣ እሱ እቺ አመጣልሻለሁ። ሙሉ እኔ ያሉት ነገሮች በሙሉ ነው በኔ ፊት ነው የምታጠፋው። ሙሉን የስልኩን ችግር የለውም። አሁን እየወጣው እሺ። ሌላው ደግሞ ሙሉ ምን ሩታ ሄርሜላና አብርሃም አጠገብ እንድትደርስ አልፈልግም። የኛ መች ድረሽ ያልናት እኛ እኮ ፍላጎታችን አይደለም። ገብቶሃል አይደል? እኛ ፍላጎታችን እኮ አይደለም። እንዳትደርሺ ያልናት ነው፣ እንዳትሄጂ ያልናት ነው። እኛ ምን ማድረግ አለብን? አሁን እኔ በሷ እንትን እኔ ቃል ልገባልህ አልችልም። ነገ ምን እንደሚፈጠር ስለማላቅ ማለት ነው። እኔ ለራሴ ብቻ ነው ስለ ራሴ ማውራት የምችለው። ገብቶሃል? ስለማንም ማውራት ስለማልችል ማለት ነው። እኛ የተቻለንን እየመከርናት ነው። አጠገባቸው እንዳትደርሺ በቃ ይኑሩበት፣ ታያቸው በቃ ለራስሽ ኑሩ ብለናታል። ልሰማን አልቻለችም። ገባሬ ያው ያንቺ ማሳቤ ነገር እንደሆነ አውቃለሁና በተቻለ መጠን ሰላም መሆን ስላለበት ነገሮች መስተካከል ስላለባቸው እኔም እንግዲህ አንቺ ምን ነገርሽ ተቀብያለሁ። ያሉትን ሙሉ አጠፋልሻለሁ። ችግር የለውም። የቀሩትን ፋይሎች ደግሞ በሙሉ አንቺ ከፈለሽ አቃጣያቸውን ከፈለሽ ምንም አድርጊያቸው አምጪ በተሸወራል ከዚህ ችግር የለውም። የቀረውን ይዘልኝ እንድትመጣ ከዛ ያለውን ደግሞ ይሄ እንዳጠፋኸው ነው ማቀው ስልክ ላይ ድጋሚ እንዳላይ ማለት ነው። ግባርን ስለዚህ ችግር የለውም። አመሰግናለሁ። ቻው። አመሰግናለሁ።